ፍትህ ለአንድ ሀገር የልማትና የሰላም መሰረት ነው። የፍትህ ስርዓቱን ማዘመንና ተደራሽነቱን ማረጋገጥ ደግሞ ዜጎች በህግ የበላይነት ላይ ያላቸውን እምነት ለመገንባት ወሳኝ ሚና ይጫወታል። ከዚህ አንጻር ከፌዴራል እስከ ክልል ያሉ ፍርድ ቤቶች ዘመናዊ የፍርድ አሰጣጥን በቴክኖሎጂ ታግዘው ማከናወን በመጀመራቸው በፍትህ ስርዓቱ ላይ ለውጥ እየመጣ ይገኛል። በቢሾፍቱ ከተማ በተካሄደው 8ኛው የኦሮሚያ ክልል ዳኞች ጉባኤ በክልሉ የዜጎችን የፍትህ እጦት ለመፍታት እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑ ይታያል። የፍርድ ቤት አገልግሎቶችን ከወረቀት ነጻ በማድረግ በቴክኖሎጂ ለመጠቀም እየተሰሩ ያሉ ስራዎች የማህበረሰቡን እንግልት የቀነሱ ናቸው። አሁን ላይ ማህበረሰቡ ፍትህ ፍለጋ ሩቅ መሄድ አይጠበቅበትም። ያልተገባ ወጪም ሳያወጣ ባለበት ሆኖ አገልግሎቱን እንዲያገኝ እየተደረገ ነው። ይህ ደግሞ ይበል የሚያሰኝና ለወደፊቱም በፍትህ ላይ ይበልጥ ተስፋን የሚጥል ነው። በቴክኖሎጂ የተደገፈው አሰራር የህዝቡን እንግልት በመቀነስ በፍትህ ስርዓቱ ላይ ያለውን አመኔታ ጨምሮታል ነው ያሉት። ማህበረሰቡ ፍርድ ቤቱ የኔ ነው፣ ፍርድ ቤቱ ፍርድ ቤቴ ነው፣ ድሃውም ሀብታሙም ሁሉም እኩል ፍትህ የሚያገኝበት ተቋም ነው ብሎ እንዲያምን ነው እየሰራ ያለው። በዚህ ውስጥ ቴክኖሎጂ ትልቅ እገዛ አለው ማለት አንድ ሰው ፍትህ በገንዘብ እጦት ፍትህ እንዳያጣ የራሱን አስተዋጽኦ እየተወጣ ነው። ምክንያቱም በዚህ ጊዜ የኦሮሚያ ፍርድ ቤት ውስጥ ሰው ከወረዳ ተነስቶ እስከ ጠቅላይ እስከ ሰበር የኦሮሚያ ሰበር ድረስ በአካል መውጣት አይጠበቅበትም። ጋሄን ቴክኖሎጂ የባለ ጉዳዮችን ምልልስ እንዲቀንስ አድርጓል። ከቀበሌ ወረዳ፣ ከወረዳ ዞን እንዲሁም ክልል ድረስ ያለውን ምልልስ አስቀርቷል። ይህ ደግሞ ማህበረሰቡ ፍትህ ፍለጋ ሩቅ ሳይሄድ አቅራቢያው እንዲያገኝ አድርጓል። የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ጋዛሊ አባሲማል የፍርድ ቤቶችን አገልግሎት በቴክኖሎጂ የማዘመን ስራ በፍትህ አሰጣጥ ላይ የታየ ለውጥ ማምጣቱን ጠቅሰው በበጀት ዓመቱም የፍርድ ቤቶችን አገልግሎት ሙሉ በሙሉ ከወረቀት ነጻ ለማድረግ ታቅዶ እየተሰራ መሆኑን ጠቁሟል። እኛ የምንሰራው ስራ የፍትህ ስራ ነው። የፍትህ ስራ ደግሞ ከፈጣሪ በታች ከእናንተ ይጠበቃል። እናንተ የምትሰጡት አገልግሎት ሌሎች መስጠት የማይችሉትን በመሆኑ ህዝቡ ከፈጣሪ በታች ለፍትህ ተስፋ የሚያደርገው እናንተን ነው። ፍትህ እንዲረጋገጥ ትልቅ ስራ እየሰራን እንገኛለን። በፍርድ ቤቶች የተጀመረው ሪፎርም የማህበረሰቡን አመኔታ ለማፍራት ምንም እንኳን ጥረቶች እየተደረጉ ቢሆንም አሁንም ፍትህን ከማረጋገጥ አኳያ ብዙ ስራ ከኛ ይጠበቃል። በጉባኤው ላይ የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በበኩላቸው በፌዴራልና በክልል ፍርድ ቤቶች መካከል ያለው የተቀናጀ አሰራር የፍትህ ተደራሽነትን ከፍ አድርጓል ያሉ ሲሆን አሁን ባለው ሁኔታ የዳኝነት ስርዓቱን በዘመናዊ ቴክኖሎጂ መደገፍ አማራጭ የሌለው ጉዳይ በመሆኑ ክልሎች የፍርድ ቤቶችን አገልግሎት ማዘመን እንዲቀጥሉበት አሳስበዋል። በአሁኑ ዘመን የዳኝነት አገልግሎት በዘመናዊ የኢንፎርሜሽን ቴክኖሎጂ መደገፍ ለምርጫ የሚቀርብ የቅንጦት ጉዳይ አይደለም። ይልቁንም የህዝባችንን ፍላጎት በአስተማማኝ ሁኔታ ለመመለስ ግልጽነት ለማስፈንና የተሳለጠ አሰራርን ለመገንባት ውጤታማ የሆነ አማራጭ ነው። በዚህ ረገድ የኦሮሚያ ክልል ፍርድ ቤቶች ቴክኖሎጂን ቀድመው በመተግበርና ዘመናዊ አሰራሮችን በመዘርጋት ያሳዩት ቀዳሚነትና ቁርጠኝነት በመላ ሀገሪቱ ላሉ የፍትህ ተቋማት በትልቅ አርአያነት የሚጠቀስ ነው። ይህ ውጤት ተጠናክሮ እንዲቀጥል አደራ እያልኩ በዚህ ጥረታችሁ የፌዴራል ጠቅላይ ፍርድ ቤት ምንጊዜም ከጎናችሁ እንደሚሆን ለማረጋገጥ እወዳለሁ። በጉባኤው ማጠቃለያ ላይ እንደተመላከተው በክልሉ ፍርድ ቤቶች አገልግሎት አሰጣጥን ለማዘመን በተሰራው ስራ የማህበረሰቡን የአገልግሎት እርካታ ከ86 በመቶ ማድረስ መቻሉንና በቀጣይም የፍትህ ስርዓቱን ይበልጥ በማዘመን ጥራትና ቀልጣፋ የሆነ የዳኝነት አገልግሎት ለህብረተሰቡ ተደራሽ ለማድረግና የህዝብን አመኔታ የበለጠ ለማሳደግ እንደሚሰራም ተመላክቷል።